ታዛ ሰላም አድማጮቻችን እንደምናላችሁ ናኛ ፕሮግራማችን ታዛ ጀመረ። ትግስት በጋሻውና ጸገነት ላቀ አለን። የተመረጡ ወሬዎች ምንድናቸው የሚለውን እናስተዋውቃለን። ቀደም ብሎ የነበረው ትውልድ በተለይ እናት አባት የምንላቸው እነሱ የሚመክሯቸው ምክሮች አሉ አይደል? አዲሱ ትውልድ የሚመክሯቸው ምክሮች ጋር አዲሱ ትውልድ ደግሞ ማይቀበለዋል። የሚቀበለውም ሊኖር ይችላል። እና እንግዲህ ዓለም ላይ አሁን ላይ አለ የተባለው ትውልድ ጊዜ ያለፈባቸው ምክሮች ናቸው። አሁን ላይ አይሰሩም። እንደ አይነት ምክሮችን አትምከሩም ብሎ በእነዚህ ሁኔታዎች ላይ ይሄ በቃ ያለፈበት ምክር ነው ብሎ የገለጻቸውን የምክር አይነቶች እንመለከታለን። ጊዜ በማይሽረው ጥበብና ጊዜ ባለፈበት ምክር መሀል ልዩነቶች አሉ ብለው አስቀምጠውታል እዚህ ጽሁፍ ላይ። ጊዜ የማይሽረው ዊዝደም አለ አይደል? ብልሃት፣ ጥበብ፣ እውቀት አለ። ጊዜ ያለፈበት ምክር ደግሞ አለና ሁለቱም መለየት ያስፈልጋል ነው። የድሮ ሰዎች ይህንን መስመር ያለውን ልዩነት ያለፉ ይመስላሉ አንዳንድ ምክሮቻቸው ላይ። ስለዚህ እነዚህ ምክሮች አሁን ላይ አይሰሩም። በኢኮኖሚው ሁኔታ ሊሆን ይችላል፣ በተፈጠሩ የተለያዩ ለውጦች ሊሆን ይችላል። ማይንድ ሴት ደግሞ ያመለካከት ለውጦች፣ የኑሮዜ ምርጫዎች እየተቀየሩ መጥተዋል። ስለዚህ ጊዜው የሚጠይቀን ነገር አለ፣ ከጊዜው ጋር አብረን መሄድ ያለብን ነገር አለ። ስለዚህ ከጊዜው ጋር የማይሄዱ ምክሮችን አትምከሩን የሚል እንደዛ ይመስላል። ያው ወላጆቹ ላይ ከምክር አይቆጠቡም። እኛም ደግሞ እኮ ልጆቻችን እንመክራለናል እንደየእድሜያቸው። አትምከሩን ካልሽ አትምከሩኝ ቲና ይሄ እኮ አይሰራም በሆኑቲና አንቺ ደግሞ መልሰሽ ለልጅሽ መካሪ ሆነሽ ትገኛለሽ። ይሄ እኔ የምመክረው ምክር በርግጥ ከጊዜው ጋር ይሄዳል አይሄድም የሚለውን አናገናዝ። ሁሌ ወላጅ ስንሆን በእኛ ህይወት ውስጥ የሰራው ነገር ትክክል ነው ብለን እናምናለን። ስለዚህ ለልጆቻችን የተሻለውን ነገር ከማሰብ ይጠቅማቸዋል ያልነውን ነገር ሁሉ ለመናገር እንሞክራለን። ግን አንዳንዴ ጎጂም ሊሆን ይችላል። እናንተ ያለፋችሁበት መንገድ ለኛ ላይሰራ ይችላል፣ እንዲሁም ጉዳት ሊሆን ይችላል የሚያመጣውና እነዚህ ምክሮች አትምከሩን የተባሉ ናቸው። እንመለከታቸዋለን። እኔ አሁን ማንንም አልመክርም ብዬ ከማስበው ነገር ውስጥ እስቲ ውለጂ እስቲ በልጅነትህ አግባ፣ ኑሮ በልጅነት ነው ጥሩ የሚል አሁን አብሮሽ የሚኖረው ባች ወይም ደግሞ ይሄንን ዘመን አብረሽ የምትጋሪው ወጣት የሚሆን የበሰለ ሰው የሚረሳው ጉዳይ ነው ብዬ አላስብም። በግል አንዳንድ መዘናጋቶች ነበሩ ብለው ስለሚያስቡ ነው የቀደሙት እናት አባቶቻችን ይሄን የሚሉን። ወይም አይሞላለትም ሰው አንዱን ነገር ሲል አንዱ ጋር ይሮጣል፣ አንዱን ነገር ሲል አንዱ ጋር ይሮጣል። ህይወትን ግን ቀድሜ ነው ያጣጥሚያታለሁ የኔን ደስታ ይሄው እያሉ ሊሆን ይችላል እስከዛሬ ያኖሩን። ግን ይሄኛው ወቅት ላይ ብዙ እርስ በርስ የምናወራባቸው ነገሮች አሉ። በህይወት ተሞክሮ ውስጥ የምንጋፈጣቸው ነገሮች አሉ። አንድ ሰው ካንቺ ጋር ነው የሆነ ሰው ነው የነገረኝ ብቻ ዲወላጂ እንጂ ሲል ልጅቷን ረስቸው አስታወስኩኝ አንዳንዴ ያስብላል። አግቢ እንጂ ሲባል ልክ እንደዚህ አስታወስከኝ። አይገርምም? እንደው ያኑርልኝ አንተ አስታወሰኝ ሁል ጊዜ የሚያስብል ያ ሰው ወይም እነኛ ሰዎች ለምዶባቸው ሊሆን ይችላል። እንዳልሽው ብዙ ትውልድ አልፎ የለም ብዙ ትውልድ ነው የተመካከረ በዚህ ምክር የደረሰው እዚህ። አሁን ግን ነገሮች በብዙ መንገድ ተለውጠዋል። እንዳልሽው ኢኮኖሚው፣ ላይፍ ስታይሉ ሊሆን ይችላል፣ የሰዎች ውሳኔ ምን ነገርን ሲያረጋግጡ ነው ተጨማሪ ነገር የሚፈልጉት የሚለው ላይ። ስለዚህ ሰዎች በደንብ አጀስት ማድረግ አለባቸው ራሳቸው በደንብ። ጊዜው ምን ይጠይቃል? ትውልዱ ምን አይነት ፈተናዎች አሉበት? ምን አይነት እድሎች አሉት? ስለዚህ እነዚህ ፈተናዎችና እድሎች እንዴት መጠቀም፣ እንዴት መጋፈጥ አለበት፣ እንዴት መቋቋም አለበት የሚለው ነገር በደንብ መለየት ያስፈልጋል። አፕዴት ማድረግ ምክሮቹን የተባለው ጊዜ ማያልፍበት ብልሃት እንዳለ ሆኖ እሱ ከጥንት የሰው ልጅ ሲፈጠር ጀምሮ ምን ረካከበው ብልሃት አለ። ማንንም ብሄድ ቢመጣ እንደ መርህ ምን ከተላቸው እስቲ እንደ ጊዜያችሁ የሚሉ ወላጆችም እኮ አሉ። እንደ ጊዜያችሁ እንግዲህ ዘመኑ እንደፈቀደላችሁ እንዲህ ብለው የሚያልፉም አሉ። አንዳንድ ግን ለምሳሌ አሁን ወጣቶች ላይ ታዳጊዎች ላይ ምክሩን ወደ ጎን በማድረግ ፍጭት ውስጥ ይገባሉ ከታላላቆች ጋር፣ ከእናት ከአባት ጋር። ይሄ ቀድመው ኑሮን አጣጣሙ ካልናቸው ሰዎች ጋር ግን የሚመክሯቸው ነገር በእርግጠኛነት አንተ ሳይደርስብህ በፊት እኔ ደርሶብኛል ግን ትንሽ ንቃ የሚያስብሉ ነገሮች ሲሆኑ ከመከራከር ወይ የኔ መንገድ አሸናፊ ነው ዘመኑ እንዲህ ነው የሚለውን በተግባር ማሳየቱ አሪፍ ነው። በተግባርም ያሳዩ ልጆች አሉ።
እኔማ ዝም ብዬ ስጨቀጭቃት ኖር ለካሱ አይልባውቃ የተባለላቸው። አዎ ቀድሞ ከነበረው ትውልድ ፈጥነው ብዙ ነገሮችን የቀየሩ ልጆች ሊኖሩ ይችላሉ። የተለየ መረዳት ያላቸው ሊኖሩ ይችላሉ። አሁን ለምሳሌ ሁልጊዜ ታላላቆቻችሁን አክብሩ የሚለው ምክር አልተመቸንም የሚል ተመልክቻለሁ። ያ ማለት ሰዎችን እንደ እድሜያቸው ዋጋ አትስጧቸው አታክብሯቸው ማለት አይደለም። በሀሳብ ደረጃ ነው ያሉት። ሀሳብ እድሜ የሚገድበው ነገር አይደለም። ኤክስፔሪየንሳችንን በተመለከተ የምንጋራቸው ነገሮች ይኖራሉ እነሱ ካለፉበት እድሜና ህይወት። ግን ደግሞ እኛ ጋርም የተሻለ ሀሳብ ሊኖር ይችላል። እኛ መደመጥ መቻል አለብን። መደማመጥ የሚለው ነገር ነው መኖር ያለበት እንጂ ኤጅ ጋፕ ስላለ የእድሜ ልዩነት ክፍተት ስላለ ሁልጊዜም በእድሜ የገፉ ሰዎች ትክክል ናቸውና እነሱ ያሉትን ነገር ተቀብላችሁ ኑሩ ማለት አይደለም። የሀሳብ መለዋወጦች መኖር አለባቸው። መደማመጥ መኖር አለበት። የጋራ መከባበር መኖር አለበት። እድሜያችን የቱንም ያክል ጋፕ ቢኖረው ክፍተት ቢኖረው ነው። ስለዚህ ወጣት ጋር የሚከበር ሀሳብ አለ። ትልቅ ሰውም ሆኖ እድሜውን አስቆጥሮም አንዳንዴ ምንም ይሄን ያክል የምትቀበዩ ነገር ምክር ላይኖር ይችላል። ከእድሜያቸው ጋር አብሮ የሚሄድ ብስለት ላይኖር ይችላል። ስለዚህ እድሜው ብቻ አይደለም የሀሳብ መደማመጥና መከባበር ነው ዋጋ ሊሰጠው የሚገባው እንጂ በእድሜ ሰዎች በጣም ስለበለጡን ሁልጊዜ ትክክል ናቸው፣ ሁልጊዜ እነሱ ብቻ ናቸው መደመጥ ያለባቸው መባል የለበትም ነው አንዱ ሀሳብ። ገና ደግሞ አሁን እኛ አለን ነው እንጂ ወደፊት ደግሞ የሚኖር ትውልድ ደግሞ አለ ታሳቢ የሚደረግ ምን አይነት ዓለም ተጠብቀዋለች ደግሞ አናውቅም። እሺ በፍቅር ግንኙነት ውስጥ የምናነሳቸው ነገሮች ይኖራሉ። ዛሬም የፍቅር ግንኙነት ውስጥ ሆኖ የፍቅር ግንኙነትን መረሳትና መርሳት ይኖራል ህይወት ውስጥ አለ። ልንረሳው እንችላለን። እኛስ በፍቅር ግንኙነት ውስጥ ልንረሳ እንችላለን። ለምን ሰው እንዴት የፍቅር ግንኙነቱን ሊረሳ ይችላል? ምን ቢዚ ያርጎት ምን አይምሮ ውስጥ ኑሮውን ብዙ ጦዟል። ገብቶ ለፍቶ ፀሐይ ከክቶት ትራንስፖርት ሲገባ ወይ ብሎ መዘረር ነው እንጂ ብዙ ሰው በየጊዜው ለነበሩ የኑሮ መገለጫዎች ኑሮ ይላል። አሁን ደግሞ ወደፊት ምንድነው የሚሆነው አናውቅም። ደረጃውን እናወጣለት ብንል አንዱ ትንሽ ነው ትልቅ ነው አንልም። ግን ድሮም ኑሮ ያለላቸው ብዙ ነገሮች አሉ። ዛሬም ይሄን ሰበብ ካረገ በየየም ሲዳላ ነው ይባላል። ከባድ እኮ ነው። እና እነሱማ ብዙ ምክንያት ይሰጣሉ። አሁን ረስተሃል የሚለውን ወይም ተረስቻለሁ፣ ረስተኸኛል፣ ረስቼሻለሁ የሚል ክስ ቢያቀርቡ ካፕሎች ወይም ጥንዶች ምክንያት የሚደረደርባቸው ነገሮች አሉ። ልክ ነው ልክ አይደለም ነው ጥያቄው። እና ደግሞ የትኞቹ በማንኛውም ሁኔታ ውስጥ ሰዎች የፍቅር ግንኙነታቸውን ማስቀጠላቸው ላይ ያው እርግጠኛ የሚሆኑ ሰዎች አሉ። አንዳንዶች ደግሞ የሚዘነጉ የሚተው ሰዎች አሉ። ብዙ ውጣ ውረዶች አሉ የሰው ህይወት ውስጥ አይደለም። ችግር አለ፣ ሀዘን አለ፣ ፈተና አለ፣ መክሰር አለ፣ ማጣት አለ። እነዚህ ሁሉ ነገሮች ውስጥ ፍቅር የሚባለው ነገር ቦታው የቱ ጋር ነበር? ፈንጠዝያ ፍቅር የሚባለው ነገር የሆነ ከፈንጠዝያ ጋር እናገናኘዋለን አይደል? ከደስታ ከተደላደለ ህይወት ጋር እና ይሄ ችግሮች ውስጥ ግን እንዴት ነው እየታለፈ ያለው? ችግሮች ውስጥ ማለት ይሄ በቃ አንዳንዴ በጣም አዝነሽ ዲፕረስድ ሆነሽ ባለሽበት ሰዓት ራሱ የፍቅር ስሜቱን ብቻ ሳይሆን አብሮነቱን ሼር ማድረጉ ነው አይደለ? የፍቅር ግንኙነት የሚለው ነገር የሚገልጸው። ይሄኛውን ጉዳይ ስናወራ አንድ ትልቅ ቃል በደንብ እንጠቀማለን። ኢንጌጅመንት የሚለው ተሳትፎ የምንለው ተሳትፎ ለምን በስሜት ተሳትፎ፣ በአካል ተሳትፎ፣ በገንዘብ ተሳትፎ፣ በኃላፊነት ተሳትፎ። ስለዚህ የሆነ ሰው ግንኙነቱን ረስቷል፣ ረስቼዋለሁ ስንል እነኚህን ነፍገናል። ዲዝ ኢንጌጅመንት አለ ማለት ነው። በቃ መሳተፍ አልፈልግም እንደማልሳተፍም የማሳይባቸው ነገሮች አሉ ያለ ሰው ነው ማለት ነው። ያወቀው ሊኖር ይችላል፣ ያላወቀው ሊኖር ይችላል። እንደ ቀልድ ተጀምሮ ሊቀጥል ይችላል፣ ሊያቆም ይችላል። ምክንያቶቹን በኋላ ላይ እናያቸዋለን። ግን ነገሩን የሚያባብሱ ነገሮች ግን አሉ። መረሳት የለብኝም ያሉ ሰዎች ካሉ ሊያረጓቸው የማይገቡ ነገሮች አሉ። መረሳቱ አዋጥቶናል በቃ በዛው እናደርጋለን ካልተባለ በስተቀር ምንድነው የበለጠ ያንን ግንኙነት እንድንረሳ የሚያደርገው? የብዙ ሰዎች ኬዝ ነው፣ እውነታም ነው። የተረጋገጡትን እናወራባቸዋለን። አብረው እየኖሩ ማለት ነው። አብረው እየኖሩ አልዛይመር አይደለም መቼም ማለት ያው እንግዲህ ዲስታንስ ካለ ፍቅር ግንኙነት ውስጥ ይሄ ርቀቶች ካሉ
አንድ ክፍተት ሊሆን ይችላል አይደል? በደንብ ካልሰራሽበት ርቀትሽን ለማጥበብ የሚያቀራርብሽ ነገር ላይ ጥረት ካላደረግሽ ኮሚትመንት ከሌለሽ መረሳሳት ሊመጣ ይችላል። ግን አብረሽ ባለሽበት ሁኔታ ውስጥ አንዱን ዘንግቷል ረስቷል ነው። እሺ ጥሩ ሀሳብ ይመስለኛል። እንግዲህ የረሳችሁም የተረሳችሁም ተረሳን በሚል ስሜት ውስጥ ያሉ አጋሮቻችሁን ስሜት ያላወቃችሁም እኔም እኮ ተረስቻለሁ የሚል ማርጎንጉን ወይም ደግሞ ቅሬታ ያላችሁ ካላችሁ ይመለከታል። በሁለቱም ወገን ነው የምናየው። ጥሩ እሺ፣ ጊዜ ያለፈባቸው ምክሮች ብናያቸው። እሺ ጊዜ ያለፈባቸው ምክሮች የተባሉት በተለይ አሁን ላይ ያለው ትውልድ ቀድሞ በነበረው ትውልድ እንዲመከር ያልፈለጋቸው ምክሮች ናቸው። ታላላቆቻችን እናት አባቶች ሁልጊዜ መካሪ ናቸው። ምክንያቱም ትውልዱ የተሻለ የህይወት መንገድን እንዲከተል የተሻለ ነገር እንዲኖረው በማሰብ ምክሮችን ይሰጣሉ ለልጆቻቸው። አጠቃላይ ትውልዱን በተመለከተ ምክር አለ፣ አይጠፋም። ታላቅ ስትሆኚ ለታናሽሽ ትመክሪያለሽ፣ ወላጅ ስትሆኚ ለልጆችሽ ትመክሪያለሽ። ግን ደግሞ አንፈልጋቸውም የተባሉ ምክሮች ካሉ እስቲ እናያቸው ምንን ታሳቢ ያደረጉ ናቸው የሚለውን ለማየት ይጠቅማል። ጊዜ በማይሽረው ጥበብና ጊዜ ባለፈበት ምክር መካከል ልዩነቶች አሉ ይላሉ። ነገር ግን የድሮ ሰዎች ይህንን መስመር ወይም ልዩነት አልፈው የሚያጋሯቸው አሁን ላይ የማይሰሩ ምክሮች አሉ ብለው ገልጸዋል። እነዚህ ጊዜ ያለፈባቸው የአሁኑ ትውልድ ያልፈለጋቸው ምክሮች አንደኛው ጠንክሮ መስራት ስኬትን ያረጋግጣል ወይም ጠንክሮ መስራት ለስኬት ዋስትና ነው የሚለው ነው። ከልጅነት እስከ እውቀት የሚመከር ምክር ነው ብለዋል። ጠንክራችሁ በሰራችሁ ቁጥር የበለጠ ስኬታማ ትሆናላችሁ የሚል ምክር አለ። ችግሩ አሁን ላይ ባለው ኢኮኖሚ በርካታ ሰዎች ከዚህ በፊቱም በበለጠ ጠንክረው ታትረው እየሰሩ ነው፣ ግን የፈለጉት ቦታ ላይ ለመድረስ ትግል ላይ ናቸው፣ ስትራግል ነው እያደረጉ ያሉት። ይህ በእንዲህ እንዳለ ሌሎች ደግሞ በትንሽ ጥረት ትልቅ ስኬት ላይ ሊደርሱ ይችላሉ። ይህንን እናያለን ብለዋል። ይሄ ጠንክሮ የመስራትን ዋጋ ማሳነስ ሳይሆን ለስኬት ግን ብቸኛው ምክንያት እንዳልሆነ ለመናገር ነው። ሌሎች ስኬትን የሚያመጡ ሁኔታዎችን መገንዘብ ያስፈልጋል ብለዋል። ለምሳሌ እድል፣ ታይሚንግ፣ ይሄ ወቅቱን የጠበቁና ከጊዜው ጋራ አንድ ላይ የሚመጡልሽ ነገሮች አሉ። ጊዜውን ማወቅ፣ ልዩ መብቶችና እድሎችን የሚያገኙ ሰዎች አሉ። እነዚህ ነገሮች የሰዎችን ስኬት ሊያመጡ ይችላሉ ነው። ጠንካራ ስራ ብቻውን ለስኬት ያደርሳል የሚለው ሀሳብ በዚህ ምክንያት ምንተማመንበት መሆን የለበትም። ምናልባት አንዳንድ ሰዎች ይህንን ምክር ደጋግመው ከመስመታቸው የተነሳ መጨረሻ ላይ በስራ ጫና ምክንያት ጉዳት የሚደርስባቸው ሰዎች ሲሆኑ እንመለከታለን። በርናውት የሚባለው ነገር አጋጥሟቸው ጉዳት ላይ ሲወድቁ እንመለከታለን ብለው ገልጸዋል። ስለዚህ የጠንክሮ መስራት ስለ ስኬት ዋስትናን ወይም ስኬትን ያረጋግጣል የሚለው ነገር ታታሪነትን ወይም ሃርድ ወርኪንግን ማሳነስ ሳይሆን ግን ሁሌም አይሰራም ነው። በተለይ ደግሞ አሁን ባለው ኢኮኖሚ ውስጥ ብዙ ሰዎች እየለፉ ነው፣ እየጣሩ ነው፣ እየሰሩ ነው። በሰሩትና በጣሩት ልክ ግን የሚፈልጉትን ነገር አግኝተዋል ማለት አይደለም፣ የሚፈልጉት ስኬት ላይ ደርሰዋል ማለት አይደለም። አንዳንድ ሁኔታዎችንም ማየት ያስፈልጋል በሚል አስቀምጠውታል። ሌላ በአስተማማኝ ስራ ላይ ተጣብቆ መቆየት፣ ስራውን አለመልቀቅ የሚለው ምክር ነው። ይሄ እንግዲህ ቀደም ያሉ ሰዎች ደጋግመው የሚመክሩት ነው። ለምሳሌ ልጆች ከዩኒቨርሲቲ ተመርቀው ስራ እየፈለጉ ከሆነ እዚህ መስሪያ ቤት ግባ ወይም ደግሞ ተቀጠር የሚሉ ክርክሮች አሉ። አልቀጠርም የሚሉ ልጆችን እያየሁ ነው። እኔ ግን አልቀጠርም ሲሉ ምን ነገሮችን አመቻችተው ነው፣ ምን አይነት እድሎችን አይተው ነው የሚለው ሌላ ጥያቄ ቢሆን እንኳን አሁን ላይ ያለው ትውልድ ቅጥር የሚባለውን ይሄ እስከ መጨረሻው ድረስ ጡረት አስከብረሽ የምትወጭበትን ስራ ብዙ እየፈለጉት አይደለም እና በተለያዩ ነገሮች ላይ ሀስል ማድረግን የሚፈልግ ትውልድና ገቢውን በቃ ከተለያዩ ምንጮች ማግኘት የሚፈልግ አይነት ትውልድ እየተመለከትን ነው። ስለዚህ ይሄ እዚህ መስሪያ ቤት ተቀጠርና በወር ይሄን ደሞዝ ታገኛለህ፣ ከዛ ቀስ እያልክ እድገት ታገኛለህ፣ ከዛ እዚህ ደረጃ ላይ ትደርሳለህ የሚለውን ነገር የሚፈልግ ትውልድ አይደለም አሁን ላይና ምን ብለዋል? ይሄ ምክር ድሮ የነበሩ ሰዎች አጥብቀው የሚመክሩት ነው። የተረጋጋ ስራ ፈልጉ፣ ጡረት ያለው የሚጦራችሁ ስራ እስከዛ ድረስ ሳትለዩ ቆዩ የሚሉ ምክሮች አሉ። ወላጆቻችንን ይህንን
ያመኑበት ጉዳይ ነው። በተቋም ውስጥ አስተማማኝ የማያቋርጥ ደሞዝ እየተከፈለ ጡረታ የሚከበርበትን ስራ ያምኑበታል ነው። ለገንዘብ ዋስትናቸው መጠበቅ ደህንነቱ የተጠበቀ መንገድ አድርገው ያስቡታል። በመጨረሻም ጡረታቸውን አስጠብቀው መውጣትን ያምናሉ ነው። አሁን ላይ ያለው ትውልድ ግን ይህንን አይቀበለውም። ነገር ግን ሪስክ ወስዶ የተሻለ ገቢ የሚያገኝበትን ስራ ይፈልጋል። አንድ ስራ ላይ መቆየት መጣበቅ የሚለውን አይፈልግም። ለግላዊ እድገት፣ ለፈጠራ፣ በፋይናንስ ስኬትም ወይም ነጻነትንም ጭምር ካየ ነው አይጠቅምም ብሎ ያምናል። እንደ ሁኔታው ፍሌክሲቢሊቲን ይፈልጋል። ተለዋዋጭ በሆነ ስራ ላይ አስፈላጊ ሲሆን ደግሞ የተሰላ የታቀደበት ሪስክ መውሰድን ይመርጣል ነው የሆኑ ትውልድ። ዓለም በብዙ ሁኔታዎች ተቀይራለች። የድሮዎቹ ሰዎች ከሚያስቡት በተለየ ሁኔታ አሁን ላይ ያለው ትውልድም ተቀይሯል። ኢኮኖሚውም ተቀይሯል። ስለዚህ ይሄንን ታሳቢ ያደረገ ውሳኔ ነው ሊኖረን የሚገባው ነው። ሌላ የድሮ ሰዎች የሚመክሩትና አሁኑ ትውልድ እየተቀበለው አይደለም ያለፈበት ምክር ነው የተባለው መጀመሪያ ፍቅር፣ ትዳር፣ ልጆች ከዛ ሁሉም ነገር ይመጣል የሚለውን ምክር ነው። እኔና አባቴ እኮ በሳር ፍራሽ ነበር አንድ ክፍል ውስጥ ይኖር ነው። ከዛ እዛችሁ ክፍል ውስጥ እናንተ ተወለዳችሁ፣ ከዛ አሁን ያለንበት ፎቅ ቤት ተሰራ የሚሉ ታሪኮችን ሰምተናል። መጀመሪያ ፍቅር፣ ከዛ ትዳር፣ ከዛ ልጆች የሚለው አካሄድ ያለፈበት ነው ይላሉ የአሁኑ ትውልዶች። ይሄ መንገድ ከጋብቻችሁ በኋላ ቤቱ ይገዛል የሚልም አቋም ያለው ነው። ግን ነገሮች ተቀይረዋል። ብዙ ወጣቶች ከጋብቻ በፊት በተለይ ሌላው ዓለም ላይ ቤት መግዛትን መርጠዋል እና የ2019 ዳሰሳ ጥናት ባንክ ኦፍ አሜሪካ 73% የአሁኑ ትውልድ የቤት ባለቤትነትን ቅድሚያ ሰጥተዋል ከጋብቻ በፊት እና ለውጡም በአሁኑ ዓለም ላይ ትርጉም ይሰጣል ይላል ይሄ መረጃ። የቤት ባለቤት መሆን የፋይናንስ ደህንነትን ወይም መረጋጋትን ያመጣል። በግል ህይወት ምርጫ ውስጥም የበለጠ ነጻነትን፣ ራስን መቻልን ይፈቅዳል። አሁን ካለው ኢኮኖሚ እውነታ ጋራም አብሮ እንግዲህ የሚሄድ ጉዳይ ላይ ነው የሚሄድ ነገር ነው። ነገር ግን ይሄ መጀመሪያ እስቲ ውለዱ፣ ትዳር ያዙ፣ ከዛ ሁሉም ነገር ይመጣል፣ ገና ቤት ሰርታችሁ መኪና ልግዛ ስትሉ እድሜም እኮ ይሄዳል የሚሉ ምክሮች አሉ። አሁን ትውልዱን የሚያስጨንቁ ምክሮች። ያ እንግዲህ በምን ያክል ፍጥነት ብትሄጂ አሁን እኛ ሀገር ላይ አንድ አዲስ ተመራቂ ተማሪ የቱን ያክል ቢፈጥን ነው ቤት ኦን የሚያደርገው? የራሱ ቤት ሊገዛ አይደለም። እንደዛ አይነት ነገር አለ። ግን ደግሞ አንዳንድ ልጆች ደግሞ አሉ አይደል በጣም ኮሚትድ ሆነው የገቢ ምንጫቸውን አስፍተው ከመጀመሪያው ጀምረው በቃ እዚህ ላይ ነው ኢንቨስት ማድረገው ብለው ያገኙትን ገንዘብ ወይ ወደ ቤት ወይ ወደ መኪና ኢንቨስትመንት ያደርጉና ባጭር ጊዜ ውስጥ የቤትም የሌሎች ንብረቶችን ባለቤት ሲሆኑ ታያለሽ። አንዳንዴ ይሄ ፍላጎትሽ ሚመራሽ ይመስለኛል። አንድ ፍላጎት ነው፣ አይሳካም፣ አይሆንም፣ አላደርግም ያልሻቸውን ነገሮች የፈለገውን ያክል እጅሽ ላይ ገንዘብ ቢገባ ራሱ ያ ገንዘብ የማይሆን ነገር ላይ ውለሻዋል። ግን አስቀድመሽ ይሄንን ገንዘብ ሳገኝ እዚህ ላይ ኢንቨስት ላደርግ ነው፣ እዚህ ላይ ለማዋል ነው፣ ለምን ስቱዲዮ ቤት አትሆንም ወይም ለምን የሆነ በቃ የሆነ ቤት ይኑረኝ ብሎ አንድ ሰው ከተነሳ በአቅሙ ልክ ማድረግ የሚችልበት እድል ሊኖረው ይችላል። ራሱ እንደው ኮንቴክስቱን በተለየ መንገድ እንረዳው ብንል ሁሉም ሰው ወዲያው ትልቅ ገንዘብ አግኝቶ ትልቅ የራሱ ስም መጠሪያ የሆነለት ንብረት ይገዛል ማለት አይደለም። እንደዛ ምናርግ ብንል አንችልም። ለምሳሌ አሁን ኢትዮጵያውያን ወጣቶችን እንያቸው ብንል ግን ቢያንስ ትዳሩ ከመጀመሩ በፊት ቤት እንኳን አስተካክዬ የምከፍለው ወይም ደግሞ የቤት ኪራይ እንኳን ዋስትና ሰጣለሁ በቃ ለዚህ ኑሮ የምትሉበትን ነገር ያዙ የሚለው እዚህ ወጣት አይምሮ ውስጥ አለ። ለዛ ነው የሆኑ አመታት ጭማሪ ይኖራል። አሁን በፊቶቹ ለምን ይሄን አላሰቡትም? አስበውት የራሳቸው ንብረት እኮ የመሰረቱ የድሮ ሰዎች አሉ። ግን ሪሶርሱም እኮ እንደ ድሮ አይደለም። በፊት በጥሩ ሁኔታ ቤት ማግኘት ይቻላል። ትንሽ እጅሽ ላይ ብር ካለ ባል ያባቱ ቤት እኮ ነው ጠጋ ብሎ ሚስት የሚያመጣው። ምን እነሱ እስኪሟሟቁ እስኪደራጁ ድረስ እኮ ቤተሰብ ያግዛል። ብዙ የኢትዮጵያ ትዳርን እኔ ብንል የሌሎቹ ሀገራትን አላቅም። ግን አሁን ይሄ የለም። እኔ ከራሴ ተርፎ ለልጆቼ ይሄን ላድርግ የሚል ብዙ ወላጅ የለም። እንደውም አሁን ይሄ ገብቶት ሰው ልጆች መታገዝ አለባቸው ወደሚል ነገር ሁሉ እኮ ተገለበጠ። ልጆች የምንወልደው እንዲጦሩን ነው የሚለው ሀሳብ ራሱ እኮ ተገልብጦ ልጆችን የምንደግፍ መሆን አለብን እኛ ካገኘነው እድል ፕላስ አንድ እንኳን ማግኘት አለባቸው የሚል የወላጅነት ኃላፊነት የሚያስጨንቀው ትውልድ ነው የተፈጠረው። ስለዚህ ይሄ
አንዳንድ ህይወትሽ ውስጥ የምታመጫቸውን ኃላፊነቶች ያለ ዝግጅት የምትገቢባቸው አይደለም የሚለው ነው ዋናው ሀሳብ። እስቲ ዝም ብሎ ፍራሹ ይመራኛል ወደ አንዴ ሳር ፍራሽ አስገብተሽ ከዛ ልጆች ችግር የለም ይወለዱ የራሳቸውን ነገር ይዘው ይመጣሉ የሚልም ክርክር አለ። ይሄንንስ ምክር የመከረ ወላጅ የእሱን ልጅ በዚህ ፍራሽ ይለውጣል ወይ ማን ነው ተብሎ ሲጠየቅ አምልጠው ካልወጡ በስተቀር ልጆች አሁን ያለ ወላጅ ማን ነው ምንድነው እንደዛ አሁን የራሳቸውን ነገር ይዘው ይመጣሉ የተባሉት ልጆች ዝም ብሎ ሎተሪ ደርሷቸው አይመስለኝም ወላጆቹ። ልክ ልጅ ሲመጣብሽ እኮ ትከንፊያለሽ አይደል? በጣም በቃ ታታሪነት ውስጥ ይገባሉ አንዳንድ ወላጆች አይደል? እዚህ ጋር የሚያበሉት ልጅ መጥቷል የሚያስተምሩት ኃላፊነቶች አሉባቸው። ስለዚህ የተለያዩ አማራጮች ነው ያሉ ገቢያቸውን ለማስፋት። አሁን ዝቅ ያለ ኢኮኖሚ ውስጥ ያለ ሰው እነኚህ መሰረታዊ መደበኛ ህይወቶች አይገቡትም የሚል አንደምታ አይደለም ያለው ነገሩ። ህይወትን የበለጠ በተለየ መንገድ ማየት፣ ዝግጁነት፣ ኃላፊነት፣ ተጠያቂነት እኔ ሳላረገው ቀድሜ ሳላመቻች ሚስትም ሆነች በትዳር ስም የሚመጣው ሰው ከዛ ቀጥሎ ደግሞ የማይናገሩ ልጆች ምንድነው የሚሆኑት የሚለውን ማሰብ መቻል። ቅድም አሁን ለምሳሌ የስራውን ያልሹ እኮ ስራ ላይ እግሬ ይግባ እንጂ እዛ ነው የምጦረው ያሉት በፊቶቹ ሰዎች። አዎ ሌላ ኢኮኖሚው የተርበደበደበት ዘመን አልነበረም። አሁን እኮ ምንም አልሽምን ኢኮኖሚው ራሱ ይሸከማሉ። ልቀጠር ብል ራሱ 4 ፖይንት አግኝቼ ልቀጠር ብል ራሱ ቶሎ ገባል ስራ አልገባም። ስለዚህ ወደ ራሴ ነገር መምጣቴና መፍትሄ ማግኘቴ ግዴታ ነው አልቻለም። ኢትዮጵያ ብቻ ሰጥቶን በግዴታ ነው የምትጠመዘዡ ሁሉ አንዳንዱ ነገር የተማማተ ነው ትውልዱ ጥረት ላይ ነው። ድሮ እኮ አሁን አማካኝነት ሁሉ ይኖርሽ እንጂ አትለፊ ስራ ለመቀጠር ተስመሽ ነው እንጂሽን እንደውም ብዙ ቦታ አው ተቀጥረሽም ገብተሽ ደግሞ የተቀጠርሽበት ቦታ ላይ ኑሮሽን መምራት የሚያስችል ገቢ ነው የምታገኘው እና ተጨማሪ ነገሮችን መስራት ይፈልጋል አሁን ላይ ያለው ትውልድ። እንደውም እኔ ይሄ የስራ ሰዓት መራዘምን የቢዝነስ ሰዓቶች ይራዘም ተብሎ ክፍት የሆኑት ቦታዎች ሳይሆኑ በቃ ተጨማሪ የስራ እድሎችን የምታገኝባቸው እንደሌላው ዓለም ቢኖሩ ሰው ይሰራል። በቃ አዳሩን ሁሉ ለመስራት ይሄ ናይት ሺፍቶች የምሽት የፈረቃ ስራዎችን ሁሉ አማራጭ ቢያገኝ ለመስራት የተዘጋጀ ብዙ ሰው አለ። ተጨማሪ ጊዜ ሸጬ ተጨማሪ እንዴት ገቢ ላገኝ የሚለው ነገር ላይ ብዙ ሰዎች ዝግጁ ናቸው። ይሄንን የሚፈቅድ ኢኮኖሚ ቢኖረን ወይም ደግሞ እንደዚህ አይነት በቃ ስራዎች ቢኖሩና መስራት ቢቻል የበለጠ የስራ ሰዓት መራዘሙ የሚጠቅመው ተጨማሪ የስራ እድሎችን ለማግኘትም ነው። ይሄን ነገር ማድረግ ቢቻል ማለት ነውና አንድ ስራ ላይ ብቻ ተወስነሽ ኑሮሽን ትቀይርበት አይደለም። እንደው በጣም የተሻለ ክፍያ የሚከፍልሽ ተቋም ካልሆነ በስተቀር ጥሩ ክፍያ የሚከፍል ተቋም ብዙ ጥቅማ ጥቅሞችን ክፍያም ባይሆን ጥቅማ ጥቅሞችን ብለው የሚገቡ ሰዎች አሉ። ከነሱ አልፎ ለጆቻቸው የትምህርት፣ የቤት፣ የነዳጅ የመሳሰሉ ጥቅማ ጥቅሞችን የሚሰጡ የጉዞ ዞሮ ለዛ ነው የምትለፊው። ስለዚህ በቃ ለእኔ ብቻ ሳይሆን ለቤተሰቤ ለሌላም ሰው ትያለሽ። አሁን እኮ እንዳልሹ ኑሮ እየጠመዘዘ ሲሄድ ገና ልክ ዲያስፖራዎቹ እንዳሉት ከዚህ ቀደም በአንድ አይን ተኝተሽ በአንድ አይን ልትሰሪ ትችያለሽ። ግን እነዛ የስራ እድሎች የሚፈጠሩበት ሁኔታ ላይ አይደለም ያለ ነው። የፈረቃ ስራዎችን እየሰራን ተጨማሪ ገቢ ማመንጨት የምንችልባቸው እድሎች የሉ። ቢኖሩ ዝግጁ ነው። አሁን አሜሪካ ይሄን እድል ትሰጣለች ይባላል እንጂ ለመስራት ዝግጁ ሁኝ እንጂ እንቅልፍሽን አጥተሽ ማለት እንዲያውም የሚቸገሩት ምንድነው ብዙ ሰው ገቢ ስላለ ተጨማሪ ስራ ሰርተሽ ገቢ ማግኘት ስለምትችል እንቅልፍ በማጣት ህመም ይመጣል፣ ጤና ይቃወሳል። ለምን ስቆጥሪ በቃ ከሄድሽ ሰርተሽ የምታመጪው ገቢ አለ። ስለዚህ ያችን ነገር በማሳደድ ውስጥ ብዙ ነገራቸውን ዋጋ ይከፍላሉ ሰዎች አሉ። ያከብራሉ ብሎናል አንድ አይደል ሰሞኑን መጥቶ የነበረ ወዳጃችን ካለ ረፍት። ምክንያቱም ሰው የሆነ ሰበብ አይጠፋውም። ታመም ያለው ብሎም ሊቀር ይችላል። ሮቦቱን ግን በደንብ በተለየ ሁኔታ ያከብሩታል አለ። ይሄ ዘመኑ የሚፈልገው ነገር አንዱ ደግሞ እስከ ሰራሽ ድረስ ነው የሚፈልጉሽ የሚለው ነገር። ይሄ ደግሞ በቃ የሰውነትን ነገር ምን ያክል እንዳጡት አንቺ እንደ ማሽን እስከ ሰራሽላቸው ድረስ ይፈልጉሻል። ግን በሆነ ምክንያት ታመሽ ሆነ ነገር they don't care አለ እንግዲህ ምንም አይመስላቸው። ያንቺ ከዛ ቦታ መጓደል ምንም አይመስላቸውም። ይሄ ነገር ምንም ያክል የስራ እድል ቢኖር እንኳን እስከ ሰራሽ ጤነኛ እስከሆንሽ ድረስ ነው የምትፈልጊው። ካልሰራሽ ነገርሽ አይሰራም። ለዛ ይሄ እንግዲህ ተጠቅሞ መጣል ይባላል አይደል? ግን በቃ ያገሩ ሲስተም ሆነ
እሺ ሌላ ያሁኑ ትውልድ የማይፈልጋቸው ምክሮች የተባለው ችግራችሁን አትናገሩ ለራሳችሁ ያዝ አድርጉ የሚለውን ብሏል። ችግራችሁን በውስጣችሁ አፍናችሁ ያዙና ውጭ ላይ ጠንካራ መስላችሁ መታየት ነው የምን ደካማ መመስለል ነው የሚለው ምክር አይስማማም ነው። ይህ አመለካከት በጣም ጉዳት አለው ብሏል። ተስፋ መቁረጥና ብቸኝነትን መነጠልን ያመጣል ነው። እውነታውን ካየን ትግላችንን፣ ችግሮቻችንን፣ ድክመታችንን ማካፈል ማጋራት ደካማነት ምልክት ተደርጎ መታየት የለበትም ነው። ከሌሎች ጋር ጥልቅ በሆነ መንገድ ግንኙነት እንድንመሰርት አስፈላጊ ድጋፍ እንድናገኝ ሰዎች እንዲረዱን ማጋራት መቻል አለብን የተቸገርንባቸውን ነገሮች የሚለውን ተናግረዋል። ስለ ግላዊ ትግላችን ግልጽ መሆን መገለልን ሊያመጣ አይገባም። በተለይ ከአእምሮ ጤና ጋር በተገናኘ እንዳንሰበር ሊያግዘን ይገባዋል የሚለውን አስፍረዋል። አሁን አንዳንድ ሰዎች የሆነ የመጨረሻ ውሳኔ ላይ ደርሰው ብዙ ነገራቸው ከተበላሸ በኋላ በህይወትም ካጣናቸው በኋላ ምን አለበት አማክረው ቢሆን ኖሮ አይደል? ምን አለበት ችግራቸውን ተናግረው ቢሆን ኖሮ ይላሉ። ቤተሰብ መፍትሄ እኮ ይገኝ ነበር። እንዴት አፍኖ ለብቻው አደብቃ እዚህ ደረጃ ላይ ይደርሳሉ የሚሉ ጸጸቶች አሉብን። ግን አትናገሩ። ከተናገርሽ ካለቀሽ እንዲህ እኮ ነው ህይወቴ ይሄ ነገር ደርሶብኛል ካልሽ የሚደርስብሽ መገለልና ትችቶች አሉ፣ ፍረጃዎች አሉ። ሰዎች ይህንን ላይ ፈልጉ ይችላሉና በአደባባይ ሲታዩ ሁሉ ነገር የተሳካላቸው ጤናማ ህይወት ውስጥ ያሉ የደላቸው መስለው መታየትን ግን በውስጣቸው ብዙ ትግል፣ ብዙ ፍርሃት፣ ብዙ ደካማነት፣ ብዙ ስቃይ፣ ለቅሶ አለ እና ይሄ ነገር አፈናቸው የያዙት ምንድነው መናገር በየሶሻል ሚዲያው በርግጥ አሁን ትውልዱ እያፈነዳው ነው። ለማን ነው ውስጥ ያለው ነገር የሚለው ግን ጥያቄ ይሆናል። አሁን ራሳቸው ሙያተኞቹም ቴራፒስቶቹም ለማ መቼ እንዴት አንዳንድ ጊዜ ደግሞ ድናለው ብለሽ ሞትም ስለሚመጣ ማለት ነው። ባልተዘጋጀሽበት ነገር ማዕበል ያጥለቀልቅሻል። ተነፈስኩ ባልሽበት ነገር ውስጥ የሚመጣው ግብረ መልስ ምንድነው ተዘጋጅተሻል የሚለውንም ስለሚያካትት ስለዚህ ዋጣ አድርጉት አይሰራም ነው እንደተባለው ለማን እንናገር የሚለውንም መምረጥም ካለ መርጠሽ ችግርሽን ማካፈልና ሰዎች እንዲያግዙሽ ማድረግ በጣም ተገቢ ነው። ይሄን መበረታታት አለበት ነው። በተለይ ከእንደዚህ አይነት ችግር ጋር ነኝ ይሄንን እየታገልኩ ነው ሲሉ ሰዎች ልናበረታታቸው፣ ልንደግፋቸው፣ አይዟችሁ ልንል ነው እንጂ የሚገባው እንዴት ይሄን ችግሯን አውጥታ ትዘረግፋለች፣ ትናገራለች ወይም ምን አይነት እንደ ደካማ ሰው እንደዚህ አይነት አመለካከቶች መኖር የለባቸውም የሚለውንም ያሳያል። ሌላ ገንዘብ ደስታን አይገዛም የሚል ምክር አለ የድሮ ሰዎች ጋር ተብሏል። የብዙ እናቶችና አባቶች ምክር ነው። ወጣቱ ትውልድ ያለውን የሀብት ፍላጎት ምላሽ የሚሰጡበት ምክንያት ነው ተብሏል። ለመስራት፣ ለማደግ፣ ገንዘብ ለማግኘት የሚጥር ወጣት፣ የሚለፋ ወጣት አለ አይደለ? በገንዘብ እኮ ምን መስቲ ተረጋጉ የሚል ነገር አለ። እውነታ ሊኖር ይችላል ነው። ገንዘብ የደስታ ምንጭ አይደለም የሚለው ነገር ብቸኛው ምንጭ አይደለም፣ ትክክል ነው። እውነታው ግን ገንዘብ በቀጥታ ደስታን ባይገዛም አጠቃላይ መላ ደህንነታችንን በተመለከተ የደህንነት ስሜትና ነጻነት እንዲኖረን በማድረግ አስተዋጽኦ አለው። ሰዎች ገቢያቸው ሲጨምር ደስታቸው ጨምሮ ታይቷል። ሰዎች በህይወት ያላቸው እርካታ ጨምሯል። ገቢያቸው ሲጨምርና የፋይናንስ ነጻነታቸውን እያስጠበቁ በሄዱ ቁጥር የበለጠ ደህንነት ተሰምቷቸዋል። ገንዘብ ብቸኛው የደስታ ወሳኝ ምክንያት ባይሆንም በህይወት ውስጥ ምርጫ እንዲኖረን ዋስትና ያለው ኑሮ እንድንኖር ያለውን ሚና ግን መዘንጋት አይገባም ነው። አስፈላጊነቱን ቦታ ማሰጣት ጎጂ ለሆነ የገንዘብ ውሳኔና የህይወት ዘዬ ምርጫ እንድንገባ ያደርገናል ብለው ተናግረዋል። ስለዚህ ገንዘብ አትበሉ፣ ገንዘብ ደስታን አይገዛም፣ ዋናው ፍቅር ነው፣ ዋናው ሰው ነው የሚለው ምክር በብቸኝነት የሚሰራ አይደለም። አሁኑ ትውልድ ላይ አሁን ደግሞ ይሄ ትውልድ አይን አውጥቶ ደፍሮ ማጣት አይኑ ይጥፋ እያለኩ ለምንድነው እና ደግሞ ለምሳሌ አንዳንድ የስራ ጉዳዮች ላይ ይሄ ይገባኛል ብሎ የሚጠይቅ ትውልድ አለ። ይሄን ክፈሉኝ እና እንደዚህ አይነት ሲሆን እንዴት እንደዚህ ገንዘብ ይጠይቃሉ መባል የለበትም። ይሄ ነገር ይገባኛል ለሰራውት ነገር ብሎ እስካመንና አሳማኝ ምክንያት እስካቀረበ ድረስ መተቸት
መጣጣል የለበትም ጥያቄ ወይም ደግሞ ምንድነው ለገንዘብ እንደዚህ መሆን ትውልዱ በጣም ገንዘብ ወዳጅ ነው ወይም ደግሞ በልዩነታቸው ነገሮች አሉ ያው ሰርቶ ነው ማግኘት ያለበት በሚለው አካሄድ እኮ ከሄድን የሰራው ነገር ምን ለውጥ ይዞ መጥቷል የሚለውን መገምገም ይሻላል ነው እንጂ የተባለው ለምን ጠየቅ አይባልም። ብዙ ሰዎች ደግሞ ለምሳሌ በማጣት ውስጥ ያሉ ታሪኮችን በማጣት ውስጥ ያሉ የሆኑ መሰቃየቶችን አይቶ አይደለ ልቡ ስፍስፍ የሚለው ልባችን እኮ የተንሰፈሰፈው የሰው ልጅ ይሄ ነገር አይገባውም ነበር ብለን ስላዘንን ነው። ስለዚህ በድብቁ አይምሮ ምን አለ ማለት ነው ድሎት ይገባው ነበር የሰው ልጅ መብላት መጠጣት መታከም የፈለገውን ነገር መውሰድ ይገባው ነበር። እሱን ስናይ ተደስተናል አልተደሰትንም ያ ስንመኝ የነበረውን ነገር አንዳንድ ሰዎች ከከፋ ድህነት ወጥተው ወይም ተደጉመው ወይም እርዳታ ሰባስበንላቸው ይሄው የተሻለ ህይወት ውስጥ እኮ መጣ ሲባል ሰይኮ ይላል ብዙ ኢትዮጵያ ውስጥ እንኳን። ስለዚህ ያለውን ፓወር ያየን ነው። ያው እንደ አገባቡ እንደ ሁኔታው ይሆናል። እነሱ ገንዘብ ምንድነው አይመክር ማን ነው ገንዘብ ደስታን አይፈጥርም የሚለው አባባላቸው ለምን ተባለ? ቀድሞ በነበረው ህይወት ውስጥ ይመስለኛል ለሰው በጣም ዋጋ የሚሰጥበት ጊዜ ነው አይደለ? ለግንኙነትሽ ገንዘብ ወይ ተማይሄድ መጀመሪያ ሰውን ቅድሚያ ስጪ፣ ግንኙነትሽን ቅድሚያ ስጪ፣ ገንዘብ ላይ ብቻ አታተኩሩ ይባላል። ገንዘብ ብቸኛው የደስታ ምንጭም ይሆን አይደለም የሚል ነገር አለው። ግን እንደተባለው ትንሽ ሪላክስ ያደረገ ህይወት ኖረዋል እነሱ አይደል? ፈታ ያለ ህይወት ውስጥ አልፈዋል። አሁን ካለው ትውልድ አሁን ያለው ትውልድ ደግሞ ብዙ ጥረትና ትግሎች ይጠበቁበታል። ስለዚህ ትኩረቱን ወደ ገንዘብ ሊያደርግ ይችላል። ይሄ ወደ ገንዘብ የማድረግ ጉዳይ ግን አሁንም ቢሆን ትንሽ ብልሃት ከጎደለው የሰውን ዋጋ እስከማጣት ሊደረስ ይችላል አይደል? ትርጉም ያላቸውን ግንኙነቶችን የሚያሳጣ ሊሆን ይችላል። ለቤተሰብ፣ ለትዳር አጋር፣ ለጓደኛ የምትሰጫቸውን ጊዜ የምትሰጫቸውን ዋጋ ልታጭ ትችያለሽ። ስለዚህ እዚህ ነገር ላይ መነጋገር የሚያስፈልግ ይመስለኛል። በጣም ጭፍን የሆነ የገንዘብ ፍቅርና ፍላጎት ውስጥ ነው ያለው ትውልዱን ዘንግቷል። እነዚህን ነገሮች ዋጋ ሊሰጣቸው የሚገቡ ነገሮችን እየተወ ነው። በእነሱ ላይ ዋጋ እያስከፈልሽ የምታገኛቸው አንዳንድ ነገሮች በጣም አስከፊ ሊሆኑ ይችላሉ አይደል? የሆነ ነገር ለማግኘት የሆነ ነገር ዋጋ ተከፍሎበታል። እሱን ነው አሁን ለምሳሌ ይሄኛው ትውልድ በደንብ ደግሞ አሁን መከርሽ እንዳልባል ነው እንጂ አንዳንድ ለውጦችን መመለከተው የተባሉት አካሄዶች በደንብ ያስኬዳሉ። ግን የበሰለ ሰው የበሰለ ነው የምንለው ቀድመው የኖሩ ስሜታቸውን በደንብ የተረዱ ነገሮችን ያዩ ሰዎች የሚሉን ነገሮች በሆነ መንገድ ይመጣል፣ ቅርጹን ይቀይራል ነው እንጂ ቤተሰብ ቅድሚያ ይሰጠው የሚል መርህ ለምሳሌ ቅድም ያልሹ የትኛውም ሰዓት ላይ የትኛውም ጊዜ ላይ ብልሃት ያለው ምክር ነው አይደል? አንሽረውም። አይ ቤተሰብ የሚኖረው ገንዘብ ሳስቀድም ነው ቢልሽ ይሄኛው ትውልድ ገንዘብን አስቀድሞ የሚከተል ቤተሰብ እንደሌለ በተግባር ያየዋል። ያየው ግን 60 አመቱ ላይ ነው 40 አመቱ ላይ ነው 20 አመቱ ላይ ነው የሚያነጋግረን ሁልጊዜ። ከዛ ኦኬ አያቴ እኮ ልክ ነበረች እናቴ ቢል አምልጧል። ልጅ ተድራለች፣ እሱ የወለዳት ልጅ ምን ያመጣል? ከዛ በኋላ ልዩነት የሚሆነው ይሄ ነው። ስናወራም ከዚህም ጋር ከዛም ጋር ቀነጫጭበን በደንብ አዋህደን የሚጠቅመውን ነገር 3ም ቢሆን 4ም ትንሽ ትንሽ እንውሰድለት ከያቅጣጫው። እሱ ነው የሚያዋጣው። አለበለዚያ ጭልጥ ያለው ነገር የሆነ ነገርን ብቻ እያሳድድሽ ገደልም ቢሆን ገደል ነው፣ ስኬትም ቢሆን ስኬት ነው። ግን ስኬቱ ሙሉ ደስታ ይዞ ላይመጣ ይችላል። የቀሩ ነገሮች ኖረው ሊሆን ይችላል እዚህ ጋር ህይወትሽ ውስጥ። ለዛ ነው አሁን አንዳንዴ ምን እናያለን፣ ሙያተኛ ነበረ፣ በጣም የተመሰከረለት ስም ነበራት፣ ገንዘብ ነበራት፣ ኔትወርክ ነበረው፣ አንቱ የሚባል ሰው ነበር በወጣትነቱ። ምን ሆኖ ነው ኮላፕስ ያደረገው? በሞራል ሊሆን ይችላል እኮ በአይምሮ ህመም ሊሆን ይችላል፣ ራስን በማጥፋት ሊሆን ይችላል። ብዙ እኮ ታሪኮች አሉ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ዲፕሬሽን ያው የት እንደደረሰ ብዙ ዜናዎችን እያየን ነው። ለምን እንዲሆን አንዱን ይዞ አንዱን አንጠልጥሎ ስለሆነ። እሺ ታዛ ነው ስማት ላይ ያላችሁት። ታዛ 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 ታዛ